እንግዲህ ያየኸውን አሁንም ያለውን ከዚህም በኋላ ይሆን ዘንድ ያለውን ጻፍ። የዮሐንስ ራእይ መጽሐፍ ጥናት። የኤፌሶን ቤተ ክርስቲያንን አጠናን። ከዛም በኋላ ደግሞ የሰምርኔስ ቤተ ክርስቲያንን አጠናን። አሁን የምንመለከተው ክፍል ደግሞ የጴርጋሞን ቤተ ክርስቲያንን በተመለከተ ነው። የኤፌሶን ቤተ ክርስቲያን ከ100 ዓመተ ምህረት በፊት ያለው የመጀመሪያውን 100 ክፍለ ዘመን የሚገልጽ ነው ብለናል። ከዛም ውጪ ደግሞ የሰምርኔስ ቤተ ክርስቲያን ደግሞ ሁለተኛው 100 ክፍለ ዘመንን እንደዚሁም ሶስተኛው 100 ክፍለ ዘመንን የሚገልጽ ነው። አሁን የምንመለከተው ደግሞ ከሶስተኛው 100 ክፍለ ዘመን በኋላ ያለችዋን ቤተ ክርስቲያን ነው ማለት ነው። ስለዚህ ጴርጋሞን ቤተ ክርስቲያን ምን ትመስላለች የሚለውን ነገር እንመለከታለን። በጴርጋሞን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድህም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓም ትምህርት የሚጠብቁ በዚህ ከእናንተ ጋር ስላሉ የምነቅፍበት ጥቂት ነገር አለኝ። እንዲሁም የኒቆላውያን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እወጋቸዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና እሰጠዋለሁ፣ ነጭ ድንጋይንም እሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድስ እንኳ የሚያውቀው የሌለ አዲስ ስም ተጽፏል። ስለዚህ አሁን ጴርጋሞን ቤተ ክርስቲያንን በተመለከተው ጴርጋሞን በወቅቱ ያለችዋ ቤተ ክርስቲያን ጴርጋሞን በሚባል ከተማ ከፍ ባለ ስፍራ ላይ ያለች ቤተ ክርስቲያን ናት እና ይሄ ከተማ የተሰራው ከጠላቶች ለመከላከል ተብሎ በጣም እጅግ በጣም ከፍ ባለ ስፍራ ላይ ተራራ ላይ ያለ ከተማ ነው። ከባህር ጠለል በላይ 1000 ሜትር ላይ ነው ያለው ማለት ነው። የከተማ 1000 ሜትር ላይ በጣም ከፍታ ቦታ ላይ ያለ ነው ከተማው። ስለዚህም ከፍታውን በምሳሌነት ለመጠቀም ፈልጎ ያንን ዘመን ለመግለጽ ፈልጎ እንደተጠቀማት እንመለከታለን። እና ያንን ዘመን ለመግለጽ በጣም ምሳሌ የምትሆነው ቤተ ክርስቲያን እቺ ናት። ለምን ሲባል እጅግ በጣም ከፍ ያለ ቦታ ላይ ያለች ቤተ ክርስቲያን ስለሆነች ማለት ነው። እንግዲህ ይህንን ዘመን ስንመለከት የሰይጣን ዙፋን ያለበት ዘመን ነው ይለናል። ይህ ዘመን እጅግ አስቸጋሪ ዘመን ነው። ሰይጣን ከክርስቲያኖች ዘንድ ቁጭ ያለበት ዘመን ነው እና ዙፋኑን ሰይጣን ወደ ቤተ ክርስቲያንም ያገባበት ዘመን ነው። ምክንያቱም ቤተ ክርስቲያንና መንግስት አንድ ላይ የተቀላቀሉበትና የተቀየጡበት ጊዜ ስለነበረ ምንድነው የሆነው? ልክ ሰምርኔስ ቤተ ክርስቲያን ላይ እንደምንመለከተው ክርስቲያኖች እጅግ በጣም አደገኛ የሆነ ሁኔታ ውስጥ ነበሩ፣ መከራ ውስጥ ነበሩ። በተለይም ደግሞ ዲዮቅሊጥያኖስ በነበረበት ዘመን ላይ የነበሩ ክርስቲያኖች በተለይ ያንን 10 ዓመታት እጅግ በጣም በሆነ ስቃይ ውስጥ ካሳለፉ በኋላ እንግዲህ ሰው ነው፣ ቄሳርም ሰው ነውና ወደቀ፣ ተሸነፈ፣ ወደቀ፣ እሱም አለፈ። ስለዚህ በሚያልፍበት ጊዜ አንድ ብሩህ ዘመን መጣ ለክርስቲያኖች። ይህም ዘመን የቆስጠንጢኖስ ዘመን ነው። ኮንስታንቲን የምንለው ቄሳር ማለት ነው። በቆስጠንጢኖስ ዘመን ምንድነው የተፈጠረው? ቆስጠንጢኖስ በህልሙ መስቀል አየ።
በሕልሙና የእሱ ወታደሮች መስቀል ይዘው ጦርነት እንዲያደርጉ አደረገ። መስቀል ይዘው ጦርነት በሚያደርጉበት ጊዜ አሸነፉ። ስለዚህ ይሄ መስቀል ሌላ ፓወር አለው። ይሄ መስቀል ሌላ ኃይል አለው። ስለዚህ የክርስቲያኖች እምነት የዋዛ አይደለም። ይሄ መስቀል የሚባለው እምነት በመላው ሮም አገዛዝ ስር ውስጥ የሁሉም እምነት መሆን አለበት። ሁሉም ሰው ክርስቲያን ሊሆን ይገባዋል። ሁሉም ሰው ክርስቲያን ሊሆን ይገባል ሮም ውስጥ መኖር ከፈለገ። አስቀድሞ በነበረው ዘመናት ውስጥ የተመለከትናቸው ነገሮች አሉ። በሰመርኔስ ቤተ ክርስቲያን ዘመን ላይ ሁሉም ሰው ምን መሆን አለበት ነው የሚለው? ክርስቲያን ከሆነ ይገደላል። ዘመኑ ያ ክርስትና የሚገደልበት ዘመን ነው። ክርስቲያን መሆን ለግድያ የሚፈለግ ነው። አሁን ግን ክርስቲያን መሆን ደግሞ እንደ አድቫንቴጅ ተቆጠረ እና በዛ ዘመን ላይ ሁሉም ሰው ክርስቲያን መሆን አለበት ፖለቲካ ላይ ለመሳተፍ፣ እንደዚሁም ከሮም መንግስት የተለየ ጥቅም እንዲያገኝ ከተፈለገ ሁሉም ሰው ክርስቲያን መሆኑ ግዴታ ነው። ዘመኑን እያየን ነው አሁን። ስለዚህ መንግስት፣ በሌላ አነጋገር መንግስት እና የክርስትናው ሃይማኖት እርስ በርስ ቅይጥ ነው። የሰይጣን ማህበር ጋር ተቀላቅሏል። የሰይጣን ዙፋን እና የክርስትናው አንድ ላይ አለ እና የሰይጣን ዙፋን ባለበት ነው ክርስትናም ያለው አንድ ላይ ቤተ መንግስት ውስጥ ገባ ማለት ነው። እነዚህ ክርስቲያኖች ልክ ከዛ መከራ የተረፉ ክርስቲያኖች በቀጥታ የትገቡ ቤተ መንግስት ገቡ። ቄሳር ገቡ። ቤተ መንግስት ላይ ሄደው ቁጭ አሉ ማለት ነው እነዚህ ክርስቲያኖች። ስለዚህ ክርስትናውና ቤተ መንግስቱ የዓለም መንግስት ስርዓት አንድ ላይ ድብልቅልቅ አለ እና ይህንን ዘመን ሰይጣን በእንደዚህ አይነት ሁኔታ ሊጠቀመው ፈለገ። ብዙ ነገሮች በዚህ ዘመን ላይ ሲበላሹ እንመለከታለን። በዚህ የተነሳ አንደኛው የበላምን ትምህርት እንመጣበታለን። አስቀድመን ያየነው ትምህርት አለ። በኤፌሶን ቤተ ክርስቲያን ላይ ስራ ተብሎ የተገለጸው የኒቆላውያን ስራ አለ እና ይሄ የኒቆላውያን ስራ እዚህ ጋር በትምህርት መልክ መጥቶ በዚህ ቤተ ክርስቲያን ላይ እየተገለጠ ነው። የኒቆላውያን ትምህርት መጣው። ይሄ የኒቆላውያን ትምህርት ምን አይነት ትምህርት ነው? አንድ ዋና አለ ለአንዲት ቤተ ክርስቲያን፣ ሌሎች ደግሞ ምን ያደርጋል? ይገዛቸዋል። በክርስትና ሃይማኖት አንድ ግለሰብ ሌሎችን ምእመናን አድርጎ የኔ ጸጋ ከናንተ የተሻለ ነውና ይበልጣልም ብሎ መግዛትና መቆጣጠር አይችልም። በክርስትና ይህንን እንዳያደርጉ ኢየሱስ ክርስቶስም በአስተምህሮ እጅግ ያስጠነቅቃል። ከዛም በኋላ ሐዋርያትም ሲገስጹና ሲያስጠነቅቁ ነው ያለፉት። ከዚህም ውስጥ ሐዋርያው ዮሐንስ በሶስተኛው መልእክቱ ላይ ዋነኛ ሊሆን የፈለገውን ሰው እንዴት እንደገሰጸው እንመለከታለን ወይም ተመልክተን አልፈናል። አሁን እንደዚህ ያለበት ዘመን ላይ ይሄ የኒቆላውያን አስተምህሮ በዛ። ስለዚህ አንዱ ሰው ለሌሎቹ ምንድነው? ዋነኛ ነው ማለት ነው። ይሄ ሰው ዋነኛ ነው የሚሆነው፣ ሌሎቹ ደግሞ የእሱ ተከታዮች ናቸው። ይሄ ስርዓት ተዘረጋ። አሁን ይሄ ስርዓት መጥፎ ነው። ይሄ ስርዓት አደገኛ ስርዓት ነው። ከዚህም ውስጥ ምን ተፈጠረ ማለት ነው? አንዱ ዋነኛ ጳጳስ ይሆናል፣ ሌሎቹ ደግሞ የዛ ጳጳስ ተገዢዎች ሆነው በሱ ቁጥጥር ስር ውስጥ ሆነው የሚንቀሳቀሱ ይሆናሉ ማለት ነው። ይሄ የመጽሐፍ ቅዱስ አስተምህሮ አይደለም። ኢየሱስ ክርስቶስም ሐዋርያትም ያስተማሩን ትምህርት አይደለም። ኢየሱስ ክርስቶስ ካስተማረን አስተምህሮ አንጻር ስንመለከት ኢየሱስ ክርስቶስ አገልጋይ ዋነኛ የሚሆንበትን አስተምህሮ ሳይሆን አገልጋይ የሁሉ በታች ሆኖ እንዲያገለግል የሚያስተምርበት አስተምህሮ ነው ያለው። ስለዚህ
በደቀ መዛሙርት መካከልም ማን ነው ታላቅ የሚል ክርክር ሲነሳ ኢየሱስ ክርስቶስ ማንም ታላቅ ሊሆን የሚወድ ቢኖር የሁሉ አገልጋይ ይሁን። እንዴት ሲባል በማዕድ ላይ ሲቀመጥ ሰው በማዕድ ላይ የተቀመጠው ነው ወይንስ ደግሞ የሚያገለግለው ነው የበለጠ ክብር ያለው? በሰውኛ የትኛው ነው ክብር ያለው? ማዕድ ላይ ተቀምጦ የሚመገበው ሰው ክብር አለው። ነገር ግን ክርስቶስ ሲያስተምር አስተምህሮን የሚያገለግለው ነው ክብር። እኔም ደግሞ እንደማን ነኝ? እንደዛ ነኝ። ስለዚህ ኢየሱስ ክርስቶስ በምሳሌነት የደቀ መዛሙርቱን እግር አጠበና በምሳሌ አሳየ። እናንተ እኔን መምህርና ጌታ ትሉኛላችሁ። አዎ፣ ስለዚህ እኔ የእናንተ መምህርና ጌታ ስሆን ምናችሁን አጠብኩኝ? እግራችሁን አጠብኩኝ። እናንተም ደግሞ እርስ በርሳችሁ እንደዚህ አድርጉ። ይሄ ነው የክርስትና አስተምህሮ። በየትኛውም በሌላ አስተምህሮ በዛ ዘመን ላይ ያሉ አሉ፣ ፈሪሳውያን አሉ፣ ሰዱቃውያን አሉ፣ ካህናት አሉ እና እነዚህ ሁሉ የደቀ መዝሙርታቸውን እግር አያጥቡም። እግር ማጠብ አይደለም፣ ደቀ መዝሙርቱ ነው እንደዚህ አይነት ነገር ሊያደርጉላቸው የሚገቡት እንጂ እነዚህ እጅግ በጣም የተከበሩ ቦታ ላይ ያሉ ናቸው። እንዲህ አይነት ስራ አይሰሩም። በሕዝብ ፊት በአደባባይ ላይ ለመታየት የሚጥሩ ናቸው። ፈሪሳውያን ልብሶቻቸውን ይለብሳሉ። ከሕዝብ ተለይቶን ያሉት ማንም ያውቃቸዋል። ከሕዝብ ጋር አይነካኩም። እነሱ ከሕዝቡ ተለይተው የተቀደሱ እንደሆኑ ነው የሚሰማቸው። እና እንዲህ አይነት አመለካከት ስላለ በወቅቱ ኢየሱስ ክርስቶስ ያንን አመለካከት ቀየረውና ማንም ከማንም አይሻልም፣ እናንተ የምትኖሩትም ቢሆን በእግዚአብሔር ጸጋ ነው፣ እግዚአብሔር በሰጣችሁ ጸጋ ነው። ስለዚህ እርስ በርሳችሁ ዝቅ ብላችሁ አገልግሉ። ማንም የበላይ የለም፣ ማንም ደግሞ የበታች የለም። እንደውም የበላይ መሆን እፈልጋለሁ ካልክ ዝቅ ብላ አገልግል ነው። ዝቅ ብላ አገልግል። ይሄ ነገር ግን ተበላሸ። አሁን በዚች በጴርጋሞን ቤተ ክርስቲያን ዘመን ላይ አሁን የበላይ የሚባል መጣ። እሱ ምንድን ነው? ካህናት የሚል ወገን ማለት ነው። ካህናት አሉ። ሌላው ደግሞ ምንድን ነው? ምእመን ነው። በአዲስ ኪዳን ሐዋርያው ጴጥሮስም ብዙ ጊዜ እልፍ ጊዜ ከሚጠቅሱልን የአዲስ ኪዳን መጻሕፍቶች ከሚያሳዩን መካከል በክርስትና ካሁን በኋላ የሆነ በነገድ የሚኮን ክህነት አገልግሎት የለም፣ ወይም በአስተምህሮ ደረጃ አውቀን የምናደርገው ነገር አይደለም። ክህነት የኛ የእውቀት የትምህርታችን መገለጫ ከዛን የምናገኘው ማዕረግ አይደለም። ክህነት ጌታችን ኢየሱስ ክርስቶስን በማመናችን የተቀበልነው ነገር ነው። ስለዚህ የሆነው ነገር ነው ክህነት። በአዲስ ኪዳን ኢየሱስ ክርስቶስን የተቀበለ ያመነ ሰው በሙሉ ምንድን ነው? ካህን ነው። ይሄ ነገር ተቀየረና የሆነ ወገን አለ ካህን መሆን የሚችል፣ ከዛም በኋላ ደግሞ የተቀሩቱ ካህናት አይደሉም። እንዲህ አይነት አስተምህሮ መጣ። ይህ አስተምህሮ እጅግ በጣም ገዳይ ነበረ። ትክክልም ይሆን አልነበረም። በጴርጋሞን ቤተ ክርስቲያን ይሄ ነው የኒቆላውያን ትምህርት። ክህነት የሆነ ወገን ካህን ነው፣ የሆነ ወገን ካህን መጽሐፍ ቅዱሳዊ አይደለም። በጠቅላላው መጽሐፍ ቅዱስ በኢየሱስ ያመነ ካህን ነው የሚለን። የተመረጥነውም የተለየነውም ሐዋርያው ጴጥሮስ እንደነገረን ቅዱስ ሕዝብ የንጉሥ ምኖች እንድንሆን ነው፣ ካህናት እንድንሆን ነው። እና ለርስቱ ለይቶን ምን አይነት ወገን እንደፈጠረ የነገረን ሳለም ካህንና ምእመን የሚል አመለካከት መጣ በጴርጋሞን ቤተ ክርስቲያን። ይህም መጥፎ ነው። ስለዚህም ነው ኢየሱስ በዚህ ክፍል ላይ በሚገለጥበት ጊዜ የተገለጠው ምን ሆኖ ነው? የተሳለ ስለታም ሰይፍ ያለው፣ ያውም በሁለት ወገን የተሳለ ስለታም ሰይፍ ያለው ሆኖ ነው የተገለጠው።
ይሄ በሁለት ወገን ስለታም ሰይፍ ያለው ሆኖ ሲገለጥ ምን ለማድረግ ነው? በአፌም ሰይፍ ምን እላቸዋለሁ? እወጋቸዋለሁ፣ ባይመለሱ ማለት ነው። ማትመለሱ ከሆነ በአፌ ሰይፍ ምን እላቸዋለሁ? እወጋቸዋለሁ እያለ በጣም ከባድ ማስጠንቀቂያ እየሰጣቸው ነው ያለው። ከዛም ውጪ እዚህ ክፍል ላይ የተጠቀሰ አንድ ሰው አለ እንደ ምሳሌ ለምንድን ነው ሲባል እነዚህ በዛ ዘመን ላይ ለታገሉት ጠንካራ ለነበሩ ሰዎች ተምሳሌት ይሆን ዘንድ የተጠቀሰ ነው። እንግዲህ አንቲጳስ የሚባለው ምስክር በወቅቱ መጽሐፍ ቅዱሳችን ላይ በየትኛውም ስፍራ የማንመለከተው ሰው ነው። እዚህ ጋር ነው ያለው አንቲጳስ የሚባል ሰው እንጂ ከዚህ በፊት የተጻፈ ነገር የለም። መጽሐፍ ቅዱሳዊ ማስረጃ ስለ አንቲጳስ የለም። ግን የቤተ ክርስቲያን አንዳንድ የታሪክ መዛግብቶችን በምንመለከትበት ጊዜ በወቅቱ ሐዋርያው ዮሐንስ ይህንን ራእዩን በሚጽፍበት ወቅት በወቅቱ ያኔ እየጻፈ እያለ ከነበሩት ሰዎች መካከል የሚጠቀስ ነው ይባላል። አንቲጳስ የሚባለው ሰው በሕይወት የነበረ ሰው ነው። ያቺ ጴርጋሞን ቤተ ክርስቲያን ላይ ሽማግሌ ነበረ ይባላል እና በጴርጋሞን ቤተ ክርስቲያን ላይ ሽማግሌ ሆኖ በሚያገለግልበት ወቅት ላይ ብዙ ነገሮችና ብዙ ጫናዎች፣ ብዙ ስደቶች የደረሱበት ሰው ነው እና ለክርስቶስ ግን ምስክር የሆነ ነው። በፍጹም የሚንገዳገድ አይደለም እና ሃይማኖቱንም አልካደም፣ ጠብቆ የቆየ ሰው ነው። በዛ ሁሉ ማዕበሉ ውስጥ ጠብቆ የቆየ ሰው ነው እና በጴርጋሞን እጅግ በጣም ታዋቂ ነው የሚባለው። ታዋቂ ነው እንደዚህ በማድረጉ በጣም ታዋቂ ሰው ነው እና ስለዚህ ይህንን ሰው ለምሳሌነት አምጥቶ በጴርጋሞን ቤተክርስቲያን ዘመኑ ላይ ያው የነበረ ነው። በዛ ጊዜ የጴርጋሞን ቤተክርስቲያን ሽማግሌ ነው። የጴርጋሞን ቤተክርስቲያን ዘመንንም ደግሞ ለመግለጽ የተጠቀመው ሰው ነው እና እንዲህ ያልካዱ ክርስቲያኖችን በጴርጋሞን ዘመን ላይ ደግሞ እንደነበሩና እነሱን እንደሚያደናነቃቸው እንደሚያወደሳቸው ይነገራል እና ከዛ ውጭ ግን አሁን አንድ ትምህርት ገባ። ከቅድሙ ለየት የሚል የቅድሙ የኒቆላውያን ትምህርት የሚለውን ትምህርት አይተናል። አሁን ደግሞ የበለዓም ትምህርት የሚባል አለ። የበለዓም ትምህርት ምንድን ነው? በለዓም ብሉይ ኪዳን ላይ ያለ ሰው ነው። እንግዲህ እስራኤል በሚጓዙበት ወቅት ላይ ባላቅ የሚባል አንድ ንጉሥ በለዓም እነዚህን የእስራኤል ሕዝቦች እንዲረግም ይልከዋል። በለዓምም እስራኤላውያንን ለመርገም ወጣ። ነገር ግን መርገም አልቻለም። መርገም ስላልቻለ መጥቶ ይሄ ሕዝብ መርገም የምችለው አይነት ሕዝብ አይደለም፣ የሚረገም አይነት ሕዝብ አይደለም። ስለዚህ ባርኪያቸው መርቂያቸው መጣው እና ግን እኔ አንድ ነገር እነግርሃለሁ። አሁን ይሄ መጥፎ ትምህርት ነው፣ ለባላቅ የሚነግረው ትምህርት ነው። አንድ ነገር እነግርሃለሁ፣ ይህንን ሕዝብ በምንም ተአምር አትችለውም። እግዚአብሔር እንዴት አድርጓቸው እንዳወጣቸው ከግብፅ ምድር የሚታወቅ ነው። እንዴት ኃያሎች እንደሆኑ፣ እንዴት ከፊት ለፊታቸው እየወጣ ጠላቶቻቸውን ድል እንደሚነሳ የሚታይ ነገር ነው። ሁሉም የሚያውቀው ነገር ነው። ስለዚህ ግን አንድ ምክር አለ። ምንድን ነው የምታደርገው? ይህን ሕዝብ ከአምላኩ መለየት መቻል አለብህ እና የምትለየው ደግሞ በምንድን ነው? በኃጢአት ነው። ይህ ሕዝብ ኃጢአት እንዲሰራ ማድረግ አለብህ። ኃጢአት እንዲሰራ ደግሞ በምንድን ነው የምታደርገው? ያንተን ውብ የሆኑ ቆንጆ ሴቶችን ልቀቅባቸው። ከዛን እነዚህ ሕዝቦች ከአሕዛብ ሴቶች እንዳይተባበሩና እንዳያገቡ ተብሏል። ቆንጆ ሲያዩ ግን ያገባሉ እና ልቀቅባቸው ተባለ አለ። እንደዛ አደረገ ባላቅ። ከዛ የእስራኤሎች ደግሞ ወደቁ ማለት ነው። እስራኤሎች ወደቁ። ይህ ነው የበለዓም ትምህርት። አደገኛ የሆነ ትምህርት ነው።
በዛ ዘመን ላይ ያለው ነገር ተመሳሳይ ሆነ። ምንድነው? ቤተ ክርስቲያንና የአረማዊው ማህበረሰብ አንድ ላይ ተጋቡ። ብዙ ትክክል ያልሆኑ ነገሮች ወደ ቤተ ክርስቲያን ውስጥ ገቡ ማለት ነው። ዓለማዊ ነገር ቤተ ክርስቲያን ገባ። የአረማውያን የጣዖት አምልኮ ስነ ስርዓቶች ሳይቀሩ፣ የአረማውያን በዓላት ሳይቀሩ ወደ ቤተ ክርስቲያን የገቡበት መጥፎ ዘመን ነበረ። ይሄ ነው በለዓም ትምህርት የሚባለው ማለት ነው። የበለዓም ትምህርት ቤተ ክርስቲያን ከምን ጋር ተጋባች? ከዓለም ጋር ተጋባች። ቤተ ክርስቲያንና ዓለም አንድ ላይ ቆሙ። መሆን የማይገባው ነገር ነው። የበለዓም ትምህርት አደገኛነቱን እንድናይ ስለተፈለገ ነው። በጣም አደገኛ ነው የበለዓም ትምህርት እና ቤተ ክርስቲያን በዛ ምክንያት እጅግ አደገኛ ሁኔታ ውስጥ ወድቃለች። እንደምንመለከተው በዛ ዘመን ላይ ያልገባ ነገር የለም። የገቡት ለምንድን ነው? አንዳንዱ ክርስቲያን የሆኑት በግድ ነው። ኢየሱስ ጌታ መሆኑ ገብቷቸው አይደለም። ያው እዛ መንግስት ስር ላይ መኖር ስለሚፈልጉ በቃ ክርስቲያን ሆኑ ሲባል እንሆናለን ብለው ምንም ወንጌል ሳይገባቸው የሆኑ ናቸው አብዛኞቹ በዛ አይነት መንገድ ክርስቲያን ሆኑ እና እነዚህ ደግሞ ክርስቲያን በሚሆኑበት ጊዜ ምንም ነገር ስላልተነገራቸው ይዘው የሚመጡት የነሱ የአምልኮ ስርዓት አለ። ወደ ምን ይዘው እየመጡ ነው? ወደ ቤተ ክርስቲያን። እንዲህ አይነቱን ነገር ሳያራግፉ ነው እየመጡ ያሉት ቤተ ክርስቲያን። ስለዚህ ቤተ ክርስቲያን ደግሞ እነዚህን ለማቻቻል ምን አደረገች? እነዚህ ከቤተ ክርስቲያን ዘንድ እንዳይጠፉ ለማቻቻል ስለፈለገች የነሱን አንዳንድ የተወሰነ ነገር ይግባ ቢቀላቀል ችግር የለውም ብላ ቀላቀለች ማለት ነው። ከዚህም ውስጥ ለምሳሌ የፋሲካ በዓል፣ የገና በዓል የሚባሉ በዓላት የገቡበት ምክንያትም ይሄ ነው። አረማውያን በዓላት አላቸው፣ ክርስቲያኖች በዓላት የሏቸውም። ምን ችግር አለው እነዚህም በዓላት ብናስገባቸው ተብሎ በዛ ዘመን ላይ ገባ። እንደውም የፋሲካ በዓል ወይም የትንሣኤ በዓል እኮ ሲወሰን የተወሰነው በኒቅያ ጉባኤ ላይ ነው። ኒቅያ ጉባኤ እንግዲህ ዋናው ዓላማ የነበረው የአርዮስን ትምህርት መቃወም ነው። አርዮስ ኢየሱስ ክርስቶስ አምላክ አይደለም፣ ምንድነው? ኢየሱስ ክርስቶስ ሰውም አይደለም አምላክም አይደለም፣ ከሰው ከፍ ያለ ነው፣ ከአምላክ ዝቅ ያለ ነው የሚል አስተምህሮ ይዞ መጥቷል። ፍጡር ነው ብቻ በጠቅላላው አለ አርዮስ። በዚህ አስተምህሮ ምክንያት የአርዮስን አስተምህሮ ለመቃወም ወይንም ደግሞ የአርዮስ አስተምህሮ ልክ አይደለም ስላሉ ንጉሥ ቆስጠንጢኖስ ሁሉንም በራሱ ወጪ ጋብዟቸው በራሱ ወጪ ወደ አምጥቶ እንዲከራከሩና ያሸነፈው የሱ ሐሳብ እንዲጸና ለማድረግ ተፈለገ። ስለዚህ ያ ጉባኤ ዓላማው ያነበረ፣ ግን በዛ ጉባኤ ውስጥ ብዙ ነገሮች ተካሄዱ። ከዛም ውስጥ ምንድነው? የኢስተር ቀን የትንሣኤ የፋሲካ ቀን እንዲወሰን ተደረገ ማለት ነው። የክርስቲያኖች ፋሲካ ስለሚባል ነው። ያ ቀን ይወሰን ተብሎ ያ ቀን እንዲወሰን ተደረገ እና ይሄ በፍጹም ከአረማውያን የተወሰደ ተስቦ የመጣ ነገር ነበረ በወቅቱ። ከዛም በኋላ ክርስትናው እጅግ በጣም እየተበላሸ ሄደ። ከቆስጠንጢኖስ በኋላ የመጡ ቄሳሮች ነበሩ። እንደውም አርዮስንም የሚደግፉ ቄሳሮች ተነስተዋል። ነገር ግን እየቆየ ሲሄድ ክርስትና መልኩን እየቀየረ ሄደ። እንደውም ግሪጎሪ የተባለ ጳጳስ በነበረበት ዘመን ላይ ይሄ ከዛ በፊትም የነበሩ ነገሮች አሉ፣ ግን የመንጽሔ ስርዓቶች መጡ። ፍትሐት ሲደረግ ክርስቲያኖች ከሞቱ በኋላ የሚነጹበት ስፍራ አለ። ሲኦል ውስጥ ሆነው ብቻ እዚህ ቤተ ክርስቲያን ላይ የተወሰነ ገንዘብ ዘመዶቹ በሚጨምሩበት ጊዜ ያ
ይነጻል ሰውየው። ከዛ በስተመጨረሻ ደግሞ ወደ ገነት ይሄዳል የሚል አስተምህሮ መጣ። እያለ ብዙ ነገሮች ተበላሹ። ከዛ በኋላ ሰርተፍኬቱም እንደሚታወቀው ነው። እናም እንደዛ አይነት ስርዓቶች መጡ። እነዚህ ሁሉ ነገሮች የነበሩት በማን ዘመን ነው? በጴርጋሞን ቤተክርስቲያን ዘመን ነው። የጴርጋሞን ቤተክርስቲያን ዘመን እጅግ እንደዚህ አይነት ውስብስብ ነገሮችን አሳልፋለች። ከዓለም ጋር ተደባልቃለች። የሰይጣን ዙፋን ያለበት ወይም ደግሞ ከቄሳሩ መንግስት ዙፋን ስር ገብታለች። እዛ ቤተ መንግስት ውስጥ ነው ያለችው። ከዛም ውጪ የኒቆላውያን ትምህርት አለ። እሱ ምንድነው? አንዱ ጳጳስ ነው፣ ሌሎች ካህናት ናቸው፣ ሌሎች ደግሞ ምእመናን ናቸው። ካህናትና ምእመናን የሚባል ጎራ ተከፍሏል። እንግዲሁም ደግሞ የዓለም ጋር የተጋባችበት የበለዓም አስተምህሮም ደግሞ አለ። ዓለምና ክርስትና ምንም ልዩነት የሌለበት፣ አረማውያን እንደፈለጉ ነው ክርስቲያን ሆነው ከዛን የእነሱን ልምምድ የሚያደርጉበት ሁኔታ የተፈጠረበትና ወንጌል ዝቅ እያለ የመጣበት ጉዳይ ነበረ። ዋና ፈላጭ ቆራጩ ጳጳሱ እየሆነ መጣ ማለት ነው። ከዛም በኋላ ነው በታሪክ እንደምንመለከተው እነዚህ ኢስተርን ቸርቾች እና ዌስተርን ቸርቾች ወደ መገጫጨትም የመጡበት ጉዳይ ነበረ። ከዛም በኋላ ይሄ ነገራቸው በጣም ሲበዛ በ1050 ዓመተ ምህረት ላይ ኢስተርን እና ዌስተርኑ ተከፍሎ ኢስተርኑ በፓትሪያርክ ሲመራ ዌስተርኑ ደግሞ በጳጳስ እየተመራ የቀጠለበትና የተከፋፈለበት ከዛም ብዙዎቻችን እንደምናውቀው ደግሞ ዌስተርኑ እኛ ካቶሊክ ነን አለ፣ የሮም ካቶሊክ ሆነ። ኢስተርኑ ደግሞ እኛ ኦርቶዶክስ ነን ብሎ የተለያዩበት ሁኔታ እንዳለ ይሄ የተፈጠረው 1050 ላይ ልክ በ11ኛው መቶ ክፍለ ዘመን ላይ ማለት ነው። እና መጨረሻው እንደዛ ሆኖ ከዚህ በኋላ ደግሞ ኦርቶዶክስና ካቶሊክ የሚባል ዓለም መጣ። ከዛ ቀጥሎ ማን መጣ? ከነዚህ ይሄ ነገር ከተፈጠረ ከ400 ምናምን ዓመታት በኋላ ወይንም 500 ዓመታት በኋላ የፕሮቴስታንት ደግሞ እንቅስቃሴ ተነሳ። ይሄ የፕሮቴስታንት እንቅስቃሴ የሚነሳበትን ጉዳይ የምንመለከተው ደግሞ ምን ቤተክርስቲያን ላይ ነው? ቲያጥሮን ቤተክርስቲያን ላይ ነው ማለት ነው። እና ወደ ቲያጥሮን ቤተክርስቲያን በምንመለከትበትና በምናይበት ጊዜ ቲያጥሮንን በደንብ እንዳስሳለን እና ስለ ሪፎርሜሽኗ ቤተክርስቲያን የምናይ ይሆናል።